ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዘን መጥተናል። ከዘውትር ተሳታፊያችን ጋር በመሆን ወደናንተ እናደርሳለን። አብራችሁን ቆዩ። መልካም ጊዜ። በኢትዮጵያ ህዝባዊ እንቢተኝነት ሊከሰት እንደሚችል እየተገለጸ ይገኛል። በተለያዩ አካባቢዎች ህዝቡ በደልና ጭቆናው ከሚችለው በላይ በመሆኑ እርምጃ መውሰድ መጀመሩን ከሚደርሱን መረጃዎች ለማወቅ ተችሏል። በየአካባቢው ግድያው፣ መልካም አስተዳደር እጦቱ፣ ዘረፋው፣ በአጠቃላይ በአገዛዙ የተፈጸመ ያለው በደልና ስቃይ ህዝቡ ከሚሸከመው በላይ በመሆኑ ወደ እርምጃ እየተሸጋገረ እንዳለ ምልክቶች እየታዩ መሆናቸውን ነው ከሚደርሱን መረጃዎች ለማወቅ የተቻለው። ሰሞኑን በአዲስ አበባ በአንድ ፖሊስ ላይ የተወሰደው የህዝቡ የቁጣ እርምጃ ህዝባዊ እንቢተኝነት በቅርብ ሊመጣ እንደሚችል ምልክት ተደርጎ እየተወሰደ ይገኛል። በጉዳዩ ላይ አንከር ሚዲያ በቅርቡ ከአዲስ አበባ ዩኒቨርሲቲ ስማቸው እንዲገለጽ ያልፈለጉ የማህበራዊ ዘርፍ ተመራማሪ ህዝባዊ እንቢተኝነት በቅርበት በኢትዮጵያ የመከሰት እድሉ ከፍተኛ እንደሆነ በጽሁፍ መግለጻቸውን መዘገባችን የሚታወስ ነው። የዘውትር ተሳታፊያችን በኢትዮጵያ በተለያዩ አካባቢዎች ያሉትን ሁኔታዎች በመቃኘት በትክክልም ህዝብ እንቢተኝነት በቅርቡ ሊከሰት የመቻሉ እድል ሰፊ ነው ሲል ድምዳሜ ሰጥቶ ገልጾልናል። ወደሱ አልፋለሁ። ምናልባት አሁን ከሰሞኑ በመገናኛ አካባቢ የዕለት እንጀራ ለመብላት የተለያዩ ቁሳቁሶችን በጎዳና ላይ እየሸጡ የሚተዳደሩ ሰዎች በከፍተኛ ደረጃ የፖሊስ ኃይል አሰማርቶ ወይም የታጠቁ ኃይሎችን አሰማርቶ ድብደባ በመፈጸም በመቃማት ንብረታቸውን በመቀማት ከፍተኛ እንግልት የሚፈጽሙ ኃይሎች አንገቱን ደፍቶ ዝም እያለ ነበር። በዚህ 1 ወርና 2 ወራት ጊዜ ውስጥ ግን ዜጎች የሚበሉት አጥተዋል። ከፖሊስ ጋር አንገት ለአንገት እየተናነቁ ከዚህ በፊት በመሸሸት በመሸወድ ሩጠው ሲመጡ ወደ አቅጣጫ በመቀየርና ራሳቸውን በመደበቅ ያልፉ ነበር። አሁን ግን ፊት ለፊት መጋፈጥ ጀምረዋል። በርካታ ጎዳና ላይ የሚሸጡ ልብስ የሚሸጡ ወጣቶች የዕለት እንጀራቸውን የሚነጥቃቸው በህግ ሳይሆን ህገወጥ በሆነ መልኩ ንብረቶቻቸውን እየቀማ ለራሱ ለፖሊሱ ለኪስ ማድለቢያ የሚሆን ስራ እየተሰራ እንደሆነ የተገነዘበው የተለያየ የኢትዮጵያ ህዝብ እናቶች በጎዳና ላይ ወጣው ገንዘብ እየለመኑ አንገታቸውን ደፍተው በአፍረት ልመና አይን ያማል፣ ከሰው ፊት መቆም ያማል፣ ነገር ግን ምን እናድርግ እያሉ ባለበት በዚህ ሰዓት እስከ ዛሬ ድረስ እንዲያው የኢትዮጵያ ህዝብ ገና ብልጽግና ስልጣን በያዘ በ2 ዓመቱ ነበረ ወደ አመጽ መውጣት ያለበት። አሁን ግን የሚበላውን እየቀማው የሚያድርበትን እያፈረሰ የተወለደበትን አካባቢ የኖረበትን አካባቢ በዘረኝነት ለቀሂድ በማለት በጣም ከፍተኛ የሆነ በደል እየተፈጸመበት በመሆኑ ፊት ለፊት መጋፈጡን ነው የተመለከትነው። እነዚህ ወጣቶች በፖሊስ ላይ ከፍተኛ እርምጃ በመውሰድ ፖሊሱን አባረው ከአካባቢው አሰድደውታል። ይሄ የሚያሳየው ህዝብ ከተባበረ አንድ ከሆነ የብልጽግና መንግስት እንደ መንግስት አቅም እንደሌለው ከህዝብ በላይ እንደማይሆን ያሳዩ ምልክቶች ናቸው። መሳይ በአጋጣሚ ጀግኖቹ ራሳቸውን ደብቀው በሚዲያ ቀርጸው አሳዩት እንጂ በበርካታ ቦታዎች እንደዚህ አይነት ነገር ይፈጠራሉ። በያዙት በሚሸጡት ዕቃ ፖሊሶችን፣ ደንብ አስከባሪዎችን ሲመቱ እኔ ራሴ ተመልክቻለሁ። ምናልባትም በቪዲዮ መቅረጽ ስለማይቻል ካልሆነ በስተቀር ይህ ድርጊት በተለይ በዋናነት በዚህ 2 ወራት ውስጥ በከፍተኛ ሁኔታ እየተስፋፋ እንደመጣ ነው ማየት የቻልኩት። ነገር ግን እነዚህ ብቻ አይደለም። ጎዳና ላይ ምግብ ወይንም የተለያየ አልባሳት ጌጣጌጦችን የሚሸጡ ወጣቶች ብቻ አይደሉም ከፍተኛ ስቃይ ውስጥ የገቡት። ማንኛውም ነጋዴ ሱቅ ከፍቶ መሸጥ እኮ አይችልም። በዛሬው የኑሮ ውድነት በየቀኑ ፖሊስ፣ የደህንነት ኃይል፣ የታጠቀ ኃይል በየሱቁ እያንኳኳ ንብረቶቻቸውን እየዘረፈ በተወለዱበት አካባቢ አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ የዚህ ተወላጅ ነህ፣ እዚህ መስራት አትችልም እያሉ በድፍረት እየተናገሯቸው እያሸማቀቁ ገንዘብ እየተቀበሏቸው ነው። በጎዳና ላይ የሚሄዱ የቀን ሰራተኞች ብሎኬት የሚደረድሩ፣ ሲሚንቶ የሚያቦኩ፣ የቀን ስራ ሰርተው የሚኖሩ የአማራ ተወላጆች ከኪሳቸው የተገኘ ሞባይል ገንዘብ እየተቀማ ነው። እነዚህ ወጣቶች እስከ ዛሬ ድረስ እንዲያውም መዘግየታቸው ምናልባትም ኢትዮጵያውያን እንዲያው መንግስትን የመሸከም ያን የመቀመጥ አባዜ ይዞን ካልሆነ በስተቀር መታገስ የማይቻልበት ደረጃ ላይ ተደርሷልና ይሄ ምልክቶች እየታዩ ነው። ምናልባትም በቅርብ ጊዜያቶች ውስጥ እነዚህ ተስፋፍተው በከተሞች ላይ የህዝብ አመጽ ይነሳል የሚል እምነት ነው ያለኝ። ከዚህ በተጨማሪ ከዚህ በፊት የጤና ባለሙያዎችን ጠቅላይ ሚኒስትሩ ወኪሎቻቸው ናቸው የተባሉ ግን የጤና ባለሙያዎቹ ወኪል ያልሆኑ ሰዎችን አሰባስቦ መፍትሄ አግኝቻለሁና ለወደፊቱ ይጨመራቸዋል፣ ጥያቄያቸው ይመለሳል በማለት ደልሎ በትኗቸዋል ነበረ። ነገር ግን
እነዚህ በተለይ በዲጂታል ሚዲያ እንቅስቃሴ እያደረጉ ያሉት የሐኪሞች ማህበር አስተባባሪዎች 44 ቀን ቀረው እስከ መስከረም 5 ጥያቄዎቻችን ካልተመለሰ አሁንም እንደባለፈው በየቤታችን ሳይሆን በጎዳና ላይ ወጠን ሙሉ በሙሉ አመጽ የምናደርግ መሆናችንን መንግስት እያለ በየቀኑ 50 ቀን ቀረው 49 ቀን ቀረው 48 ቀን ቀረው እያሉ እየተናገሩ ነው። አሁን 44 ቀን ቀርቶታል። ዛሬ በዚህ 44 ቀን ውስጥ መንግስት መልስ ካልሰጠ እንደተለመደው ብቻ ሳይሆን ከዚህ በፊት ታይቶ በማይታወቅ ደረጃ የሕክምና ባለሙያዎች ከኢትዮጵያ ሕዝብ ጋር በመሆን ወደ አመጽ እንደምንሄድ ብለው እያሳሰቡ ነው የሚገኙት። አሁንም መምህራንን ምናልባት በክረምቱ ተበትነው በየቤታቸው እንዳይነጋገሩ የረፍት ጊዜ እንዳይኖራቸው ተመካክረው የመብቶቻቸውን ለማስከበር እንቅስቃሴ እንዳያደርጉ በክረምት ትምህርት ሰበብ የካድሬት ስልጠና ለመስጠት በየዩኒቨርሲቲዎቹ አስገብቶ ስልጠና እየሰጠው ነው በማለት ሰብስቦ አፍኗቸው ነው የሚገኙት። ትምህርት ቤቶቹም እንደዚሁ በመስከረም ወር ወደ አመጽ ሊመጡ እንደሚችሉ ነው አንዳንድ መረጃዎች እየደረሰኝ ያለው። በዩኒቨርሲቲዎችም በከፍተኛ ሁለተኛ ደረጃ ትምህርት ቤቶችም በኮሌጆችም ደረጃ በክልልም በፌዴራል የሚገኙ ኮሌጆችም በዚህ ጉዳይ ላይ ከፍተኛ መነጋገር እያደረጉ እንደሆነና ነገር ግን መንግስት እነዚህን ለማስተካከል አንደኛ አቅሙ የለውም፣ ሁለተኛ ፍላጎትም የለውም። እቺ ሀገር ተበትና ወደ የሚፈልጉት እነሱ ወደሚፈልጉት 7 እና 8 ትንንሽ መንግስታት ለመበታተን አቅደውና አልመው እየሰሩ ስለሆነ የኢትዮጵያ ሕዝብ ሀገርን ማዳን ከፈለገ እነዚህ በተለያየ አቅጣጫ በየግላቸው በድርጅትም ይሁን እንቅስቃሴ እያደረጉ ይህ መንግስት መጣል ስለማይቻል በህብረት ከአንድ ላይ ሆኖ ይህን ስርዓት ማስወገድ መቻል እንዳለባቸው ነው ማየት የቻልኩት። መሳይ በአማራ ክልል የሚካሄደው የህልውና ተጋድሎ ሰሞኑንም በተለያዩ አካባቢዎች ተጠናክሮ ቀጥሏል። በጉዳዩ ላይ የዘውትር ተሳታፊያችን መረጃዎችን ሰብስቦ ሊያካፍለን ተዘጋጅቷል። ወደሱ አልፋለሁ። እንግዲህ በዚህ 2 ቀን ውስጥ አንዱ ዋነኛና ትልቁ ዜና የዛሬ 2 ዓመት የአማራ ኃይሎችን ወይም የፋኖ ኃይሎችን ትጥቅና ቀበቶ አስፈታለሁ ብሎ ወደ ክልሉ የገባው ኃይል የፋኖ ኃይሎች በትንሽ ክላሽና በጥቂት ለክልሉ ህዝብ የተጨነቁ የብልጽግናን አመራር ሴራና ተንኮል የተረዱ ኃይሎች በጥቂት በሻለቃ ደረጃ ወደ ጫካ ወጣው ዛሬ በሚሊዮን የሚቆጠሩ ኃይሎች እንዲፈጠሩ አድርጓል። የ2ኛ ዓመታቸውን በተለያየ ቦታ ላይ ኃይላቸውን አጠናክረው በየቦታው ስልጠና በመስጠት ስልጠናቸው ከ3 ወር በዘለለ እስከ 9 ወር ድረስ ኮማንዶ ስልጠና በመስጠት በብርጌድ በሻለቃ በክፍለ ጦር ደረጃ ኮማንዶዎችን በማስመረቅ ላይ ነው ሰሞኑ የሚገኙት። አሁን ደግሞ በጎጃም አካባቢ በርካታ የሆነ በደል ሲፈጽም የነበረው የአገዛዙ ኃይሎች በተለይ በዚህ የእርሻ ወቅት ከፍተኛ የሆነ የግብርና እንቅስቃሴ በሚደረግበት ወቅት የፋኖ ኃይሎች በጦሩ ወታደራዊ ካምፖቻችን ላይ ጥቃት ይሰነዝሩብናል፣ ተጠግተው መጣው በሰብሎች ራሳቸውን ሸፍነው መጣው ሊያጠቁን ይችላሉ በማለት በተለያዩ አካባቢዎች የበቆሎና የማሽላ ማሳዎችን እንዳይዘሩ በማድረግ ማዳበሪያ እንዳያገኙ በማድረግ ገበሬው እንዲራብ ለማድረግ ሆን ብሎ አቅዶ እየሰራ እንደሚገኝና የዛሬ ዓመትም እንደተለመደው በብርሸለቆ፣ በቡሬ፣ በሽንዲ፣ በቋሪት እና በተለይ በቆሎ አምራች በተባሉ የጎጃምና የጎንደር አካባቢዎች ላይ የበቆሎ ሰብሎችን ሰራዊቱን በመላክ በምርት ከመስጠቱ በፊት ሲያወድም የነበረው ኃይል አሁን ደግሞ በቆሎ አትዝሩ ብሎ መንገዶች በተለይ በዋናነት እነሱ ካምፕ አድርገው በተቀመጡበት አካባቢ በገበሬው ላይ ከፍተኛ በደል እየፈጸሙ ስለሆነ ማንኛውም የጎጃም የአማራ ፋኖ በጎጃም መመሪያ ጠንከር ያለ መመሪያ ወጥቷል። ከነሐሴ 1 ጀምሮ በጎጃም አጠቃላይ ሁሉም የአስፓልትም ይሁን የጠጠር መንገዶች ላይ ማንኛውም አይነት መኪና እንዳይንቀሳቀስ በማድረግ ሰፊ ጥቃት ለመክፈት ከፍተኛ ዝግጅት በማድረግ ላይ ናቸው። ምናልባትም በእነዚህ አስፓልት መንገዶች ላይ ምሽግ ሰርተው በገበሬው ላይ ከፍተኛ በህዝቡ ላይ ከፍተኛ በደል የሚፈጽሙ ኃይሎች ላይ ከፍተኛ እርምጃ ለመውሰድ እንቅስቃሴ በማድረግ ላይ እንደሚገኙና በዚህም ውጤታማ ስራ ከዚህ በፊት እንደሰሩት አሁንም አጠናክረው እንደሚቀጥሉ ነው የደረሰኝ መረጃ የሚያመላክተው። በተለይ ደግሞ ከትናንት ወዲያ የአማራ ፋኖ በጎጃም ሶማ ብርጌድ በሶማ በረሃና በተለይ ደግሞ በፈለገ ከተማ ላይ ሰፍሮ የነበረው የመከላከያና የሚሊሻ ኃይል ላይ ሙሉ በሙሉ በመቆጣጠር ከሌላ ቦታ ደግሞ ከጉንዶይን ከሞጣ እና ከአካባቢው ካሉ የወታደራዊ የብልጽግና ወታደራዊ ካምፕ አድርገው ከተቀመጡበት ቦታ አጋዥ ኃይል እንዳይመጣ እነዚህን የጠቀስኩልህን ከተሞች ሙሉ በሙሉ በመክበብ በዚች በፈለገ ከተማ ላይ በመግባት የመከላከያና የሚሊሻ ኃይሉን ሙሉ በሙሉ በመምታት ከ18 በላይ የሚሊሻ
ኃይሎችና ከዛ በላይ ደግሞ የመከላከያ ኃይሎችን በመደምሰስ በከተማዋ ላይ የነበረውን የጦር መሳሪያ መጋዘን ሰብሮ በመውሰድ የስንቅና የትጥቅ ጥረታቸውን ሙሉ በሙሉ ማሳካት መቻላቸውንና በዛ አካባቢ ማም ከፍተኛ ውጥረት እንዳለ ነው ማየት የቻልኩት። ሌላው በራያ ቆቦ አላማጣ አካባቢ በተለይ ጮቤበር፣ መርዋ፣ ዋጃ፣ ጥሙጋ አካባቢ ከፍተኛ የከባድ መሳሪያ ተኩስ እያደረገ እንደሆነና በክረንት ላይ በእግረኛ ለማጥቃት በብዙ ወታደራዊ ቀጠናዎች ላይ ተንቀሳቅሶ ተመቶ ወደ ካምፑ የገባው ኃይል የፋኖ ኃይሎች መጡበት ባለው ቀጠና አካባቢ የ23 የሞርተር እንዲሁም የመድፍ ቅንቡላዎችን በመተኮስ እውር ድንብሱን ወደ ገበሬው ማሳ እየተኮሰ ራሱን ለመከላከል ጥረት እያደረገ እንደሆነና በዚህ አሁን በተቀስኩላ አካባቢዎች የእግረኛ ኃይሉ ተጠግቶ ከመድፍና ከ23 ሬንጅ ወይም ርቀት ውስጥ በመግባት በምሽጎች ውስጥ በመግባት ከፍተኛ ተጋድሎ እያደረገ እንደሆነ ነው የደረሰኝ መረጃ የሚያመላክተው። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ የዞብላምባ ክፍለ ጦር ወልዲያ መቻሬ አካባቢ በመግባት ያገዛዙ የጦር ካምፕ አድርጎ የነበረበትን አካባቢ በማጥቃት ከዛው አካባቢ እንዲሁም ሬሽን ጭኖ ሲጓዝ በነበረ ፓትሮል መኪና ላይ የተጠና የደፈጣ ጥቃት በመፈጸም የሻለቃ አመራሩን ጨምሮ የሬሽን ጭነው ሲሄዱ የነበሩ ወታደሮችን ደምስሰው ጭነውት የነበሩትን የአጠቃላይ የወታደራዊ ቁሳቁሶችን መማረክ መቻላቸውን ነው መረጃዎች የሚያመላክቱት። እንዲሁም በደቡብ ጎንደር ሰሜን አማራ እዝ በወረታ ከተማ አቅራቢያ የውባንተ አባተ ኮር የተወጣጡ የኢንጂነር ስመኘው ክፍለ ጦር ከጣና ገላውዲዮስ ክፍለ ጦር እንዲሁም ከአጼ ፋሲል ክፍለ ጦር የተወጣጡ ኃይሎች ለ6 ተከታታይ ሰዓታት ባደረጉት ውጊያ በጉማራ፣ በሸለቆ መድኃኔዓለም፣ መውጫ፣ ዝንጥል፣ ቆራሃሞ፣ ነጭ አፈር እና ኮሌጅ አካባቢ በፈጸሙት ጥቃት በአገዛዙ ሰራዊት ላይ ከፍተኛ የሆነ ድል መጎናጸፋቸውን አስታውቀዋል። በዚሁ አቅራቢያ የጉና ክፍለ ጦር እንዲሁ ስቴዳንሳ ብርጌድ በአንዳቤትና በስቴ ወረዳ መካከል በምትገኘው አለምበር ተብላ ከምትጠቀሰው ከተማ ላይ ጥቃት በመፈጸም እዚህ በፊት አንዳቤት አለምበር የምትባለው ከተማ ላይ የአድማ ብተና ትልቅ ወታደራዊ ማሰልጠኛ ነበር። ያንን አካባቢ በመቆጣጠር በዛ አካባቢ ሰፍሮ የነበረውን የጠላት ኃይል መደምሰስ መቻላቸውን ነው አያይዞ የገለጹት። እንዲሁም በምዕራብ ጎንደር በደለጎ ከተማ ከ15 ቀን በፊት ያልተዘገበለት ምናልባትም ሰፊ የሆነ የውጊያ ቀጠና በመክፈት የፋኖ ኃይሎች ከፍተኛ ጥቃት በመሰንዘር ድል የተጎናጸፉ ሲሆን አሁን በምዕራብ ጎንደር በተለይ በቋራ ወረዳ ከደለጎ ከተማ ውጪ አገዛዙ ኃይል ሙሉ በሙሉ ቀበሌዎችን ለቆ ደለጎ ከተማን ላይ ራሱን እየተከላከለ እንደሚገኝና በተለይ በዛሬው ዕለት ከሰዓት በኋላ የዳግማዊ ቴዎድሮስ ብርጌድ ድባባ በተባለው በከተማው አቅራቢያ ላይ መሽጎ የነበረውን ኃይል በማጥቃት ከ10 በላይ ሚኒሻና ከዚህ በላይ ቁጥር ያለው የመከላከያ ሰራዊት አባላት መደምሰስ መቻሉንና በከተማዋ ላይም እንዲሁ ወረቀት ተበትኖ በተለይ የሚኒሻ ኃይሎችና የአድማ ብተና ኃይሎች ላይ እናንተ የአማራን ክልል ሊያጠፋና ሊደመስስ ከመጣ ኃይል ጋር ተባብራችሁ ህዝባችሁን አትውጉ የሚል ወረቀት በመበተን በደለጎ ከተማ ላይ ሰፍሮ የነበረው በተለይ በዋናነት የአማራ ተወላጅ የሆኑ የአድማ ብተናና የሚኒሻ አባላት እጃቸውን በበርካታ ቁጥር በመሆን በአቅራቢያው ውጊያ እየተካሄደ ባለበት ሰዓት ጠፍተው የፋኖ ኃይሎችን መቀላቀል መቻላቸውን ነው የደረሰኝ መረጃ የሚያመላክተው። እንዲሁም በዚሁ አቅራቢያ ወደ ሽንፋ ወደ በሙር እንዲሁም በዚህ አካባቢ ከዛሬ ከሰዓት በኋላ ከፍተኛ ውጊያ እየተደረገ ሲሆን በደለጎ ከተማ ያለው የመከላከያ ሰራዊት ኃይል ሙሉ በሙሉ ተከቦ በሙርም ይሁን ወደ አለፋ እንዲሁም ወደ ሽንፋም ዘልቆም ሰብሮ መውጣት እንዳልቻለና ሰብሮ ለመውጣትና ወደ ራሳቸው ወገን ወዳሉት ጦር ለመቀላቀል ከፍተኛ ሙከራ ቢያደርጉም ከተማዋ ተከባ ከፍተኛ የሆነ ውጊያ እየተደረገ እንደሆነና በውጊያውም አሁን እየተደረገ ነው። በእርግጥ አላለቀም። ውጊያውም ግን 2 ሻምበል ጦር ሙሉ መደምሰሱንና በዚህ በርካታ ክላሽንኮ መሳሪያ መማረካቸውን ከ600 በላይ የብሬን ጥይትና ሸንሸሎች መማረካቸውንና በሰራዊቱም አባላት ላይ ከፍተኛ ጉዳት እንደደረሰ
አሁን ከሰዓት በኋላ የደረሰኝ መረጃ ያመላክታል። መሳይ የትግራይ ውጥረት እየተባባሰ በመጣበት በዚህን ወቅት ላይ የቀድሞ ኤታ ማዦር ሹም ሌተናል ጀነራል ጻድቃን ገብረትንሳኤ የህወሓት ሰራዊትና የትግራይ ወጣቶች ለአመጽ እንዲነሱ ጥሪ ያቀረቡ። ሰሞኑን ቲቢኤስ ከተሰኘ ቴሌቪዥን ጋር ቃለ መጠይቅ ያደረጉት ሌተናል ጀነራል ጻድቃን ገብረትንሳኤ የትግራይ ህዝብ ለአመጽ እንዲነሳሳ ጥሪ የሚያደርግ አንድ የፖለቲካ ንቅናቄ መመስረቱንም አስታውቋል። ሌሎች የፖለቲካ ፓርቲዎች ያሉበት ይህ አዲሱ የትግራይ የህዝባዊ እምቢተኝነትና የለውጥ ንቅናቄ የተሰኘው ስብስብ በትግራይ መንግስት ለመመስረትና ሌሎች የሽግግር ሂደቶችን ለማከናወን በሚል የተቋቋመ እንደሆነ ገልጸዋል። ሌተናል ጀነራል ጻድቃን ገብረትንሳኤ በአፋር መሬት ላይ እየሰለጠኑና ወታደራዊ ዝግጅት እያደረጉ ያሉ የትግራይ ታጣቂዎችን በተመለከተም ተገቢና ህጋዊ የሆነ ምክንያት ይዘው ነው በረሃ የወረዱት በማለት ለሚካሄደው እንቅስቃሴ አድናቆታቸውንና ድጋፋቸውን መስጠታቸውን ነው ለማወቅ የተቻለው። ወደ ትግራይ እንዳልሄድ የሻቢያና የህወሓት ጀነራሎች ከልክለውኛል፣ ወደዛ መሄድ አልቻልኩም ብለው ከአዲስ አበባ ነው ቃለ መጠይቁን የሰጡት። በሌላ በኩል የትግራይ የተለያዩ የህብረተሰብ ክፍሎችን የወከሉ 16 የልኡካን ቡድን አዲስ አበባ አብይ አህመድን አነጋግረው መመለሳቸውን ገልጸዋል። በጉዳዩ ዙሪያ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ እናደርጋለን። እንግዲህ በትግራይ በርካታ ኃይሎች ተፈጥረዋል። ምናልባትም ከጦርነቱ በፊት 2 የነበረው ኃይል አሁን ከ6 እና ከዛ በላይ እንደሆነ ነው መረጃዎች የሚያሳዩት። የትግራይ ሁኔታ እጅግ አሳዛኝ በሆነ ሁኔታ ቀጥሏል። መንግስት የለም ነው የሚሉት የነ ጻድቃን ገብረትንሳኤ አዲሱ ንቅናቄ። አብይ አህመድ ከጀርባው እንደሚደግፈው የሚታወቀው የሌተናል ጀነራል ጻድቃን ገብረትንሳኤና የአቶ ጌታቸው ረዳ እንቅስቃሴ በዋናነት የብልጽግናን ፓርቲ እግር በትግራይ ለመትከል ያለመ እንደሆነ ነው የሚነገረው። ከጀርባ የአብይ አህመድ እጅ እንዳለበት መረጃዎች ያመለክታሉ። ሌተናል ጀነራል ጻድቃን ገብረትንሳኤ የአመጽ ጥሪ ነው ያቀረቡት። የትግራይ ሁኔታ ወዴት እያመራ ይሆን? የትግራይ ህዝብ ከዚህ በፊት አልገዛም እንቢ ብሎ በኢትዮጵያዊነቱ ከፍተኛ የሆነ ፍቅር ያለው ለኢትዮጵያ ከፍተኛ ዋጋ የከፈለ እና ለኢትዮጵያ አንድነት ምሰሶ የሆነ ህዝብ ነበረ። የሚታወቁትም በተለይ በዋናነት በህወሓቶች የሚታወቁት ከዚህ በፊት ለበርካታ ዓመታት የውስጥ ሚስጥራቸውን በግምገማ 50 ቀንም 40 ቀንም 3 ወርም 6 ወርም ፈጀ በአዳራሽ ውስጥ ተቀምጠው ራሳቸውን ገምግመው መፍትሄ በማምጣት ይታወቁ ነበር። እውነት ለመናገር ዛሬ ይህንን ችሎታቸውን ማሳየት አልቻሉም። ከ2 በላይ ክፍፍል በመፍጠር አሁን ወደ 6 ደርሰዋል። በዚህ ክፍፍል ውስጥ እየጠቀሙ ያሉት እውነት ለመናገር በተለይ የሰሜናውያንን ጉልበትና አንድነት ለማድከምና ለማዕከላዊ መንግስቱ እጃቸው እንዳይመጣ ሐሳባቸው እንዳይመጣ እዛው በሰሜን ራስ በራሳቸው እየተላለቁ ይቀጥሉ፣ እኛ የፌዴራል መንግስቱን እና የማዕከላዊ መንግስቱን ለረጅም ጊዜ ይዘን እንቆያለን በማለት ሴራ ጠንሶ ከፍተኛ እንቅስቃሴ እያደረገ ባለበት ሰዓት እርስ በርሳቸው ተከፋፍለው ተከዜን ተሻግረው ከአማራ ከወንድሞቻቸው በቋንቋ በባህል በአንድነት በተለያየ ነገሮች አንድ ከሆነው ህዝብ ጋር በጋራ ሆነው ይህንን ኢትዮጵያን ለማፍረስ ከፍተኛ እንቅስቃሴ እያደረገ ያለውን ኃይል ለመምታት በጋራና በአንድነት ከመስራት ይልቅ እዛው ጓሯቸው ላይ ተቀምጠው ይሄ አንተ ነው፣ ይሄ አንተ አድዋ ነህ፣ አሻነ፣ አንተ አዲግራት ነህ፣ አንተ ተንቤን ነህ በማለት እርስ በርሳቸው ተከፋፍለው ለፌዴራል መንግስቱ እንደ ማዳበሪያ አገልግሎት እየሰጡ ነው የሚገኙት። ይህንንም የተመለከትነው በተለይ የለውጥ ፈላጊ ንቅናቄ በሚል ድርጅት የመሰረቱት እነዚህ ኃይሎች በተለይ በዋናነት አረና ፓርቲ ውናት ወይንም ውድብ ነጻነት ትግራይ የሚባለው ፓርቲና አባይ ትግራይ ወይም ባይቶና የሚባለውና የአብይ አህመድ አማርኛ ትግርኛ ተናጋሪ አብን ነው የሚባለው ስምረት የሚባለው ፓርቲ የትግራይን ህዝብ ብትንትኑን ለማውጣት ከፍተኛ እንቅስቃሴ እያደረጉ ነው። ክልሉ አንጻራዊ ሰላም እንዳይኖር ከፍተኛ የሆነ ሴራ ተጠንሶ የአብይ አህመድን ሴራ ተሸክመው ወደ ትግራይ ክልል በመግባት ከፍተኛ እንቅስቃሴ እያደረጉ ነው የሚገኙ